በዛሬው ዮሐንኖቻችን መርሃ ግብር የምናቀርብላችሁ ዋናችን በሕፃንነቷ እናቷን በሞት ያጣችውን በአባቷ እንክብካቤ መልካም ትምህርትን እየተማረች ያደገችውን ቅድስት እንባ መሪናን ነው። ቅድስት እንባ መሪና ታራንዛ ከሚባል ሊባኖን ከሚባል ቦታ ላይ ከአባቷ አውጋኒዮስና ከእናቷ ማርያም ይላታል ቴዎድራም ይላታል እና ገዛ የተወለደች ክርስቲያናዊት ሴት ናት። የልጅነት ጊዜዋ መንፈሳዊ ትምህርት በመማር ምግባት ትሩፋት በመስራት እናት አባቷን በማገልገል ነው የኖረችው። በመታዘዝ ወላጆቿ አባቷ በሀገሩ ላይ ሀብታም የሆነ ባለጸጋ የሆነ ሰው ነው። በዚህ ምክንያት ባለጸግነትን ከክርስትና ጋር አስተባብሮ ያዘ ሰው ነው። መንፈሳዊነትን ከባለጸግነት ጋር አንዳንድ ገንዘብ እንደሚነዳቸው ሰዎች ሳይሆን መንፈሳዊነት ከገንዘብ ጋር ከሀብት ጋር አብሮ የያዘ ድሃ የሚረዳ የታረዙትን የሚያለብስ የተራቡትን የአብርሃምን ስራ በአጠቃላይ የሚሰራ ታላቅ አባት ነበር። ባለቤቱም የተቀደሰች ቅድስት ናት። ስታርፍም ቅድስናዋ ተመስክሮላታል። የተቀደሰች ናት እና ባለመስቱ ልጃቸው እሷ ናት ያለቻቸው ልጅ እና እንዲያድርገው በምግባር በሃይማኖት በትሩፋት በመንፈሳዊ ሕይወት ቀጥተው ሰርተው ያሳደጓት ልጅ ናት። ልጅነት ጊዜዋን ያሳለፈችው በቤተ ክርስቲያን ስጋ ወደሙን በመቀበል ከቤተ ክርስቲያን ሳትርቅ ያደገች ልጅ ናት። የልጅነት ጊዜዋን እንባ መሪና ማለት ሲጀመር ወደ አማርኛ ወደኛ ሲተረጎም አባ መሪና ማለት ነው። አባ ነው የሚለው አባ እንባ የሚሉት ግብጾቹ አባ ለማለት ነው። አባ ነው የሚለውና አባ መሪና ነው ተብላ የገባችው። ግን የገባችበት ዋናው መነሻው እናቷ አረፈች። እናቷ ስታርፍ ለባለቤቷ የልጅቱን ጉዳይ እንባ መሪና ወይም ማርያም ይላታል እሷን ስም ስንክሳሩ የእሷን ጉዳይ አደራህን እባክህን ከመንፈሳዊ መንገድ ሳትወጣ መልካምነቷን ሳትተው ያደገበችበትን የሃይማኖቷን ስነ ምግባሯን ሳትተው አሳድጋት እባክህን አደራህን ብላ አደራ ሰጥታን ያረፈችው እናቲቱ ስታርፍ። እናት ካረፈች በኋላ አባት በጎረቤት በቤት በአዝማድ በዘመድ በንስሐ አባት ተለምኖ አግባብ ይባል አላገባም አለ። አባት እምቢ አለ። ለሷ ያልሆነ ዓለም ለኔ አይሆንም። እሷ ጥላ ሄደችውን ዓለም ምን ዓለም ሊሆነኝ ደግሜ ሌላ ሴት ማገባው አላገባም ብሎ ከቆየ በኋላ ልጅቱ በደንብ ካደገች በኋላ ብቻውን ከኖረ በኋላ ገዳም ለመግባት አሰበ። ያለውን ንብረት አጠቃላይ ለነዳያን ለምስኪናን እጃቸው ተቆረጠ ዓይናቸው ለፈረጠ በአጠቃላይ ለነሱ ሰጥቶ ከጨረሰ በኋላ የተረፈውን ለልጁ የተረፈውን ገንዘብ እሱ ለሷ አውርሶ ባል አጋብቶ ገዳም ለመግባት አሰበ። አባት ይህን ሐሳብ ልጁን ቁጭ አድርጎ አማከራት። እኔ እንግዲህ ለባለቤት ያልሆነ ለእናትሽ ያልሆነ ዓለም ለእኔ አይሆነኝም። ብዙ ሰው አግባ እያሉ እየለመኑኝ ነው። ንስሐ አባቴም እየጨቀጨቀኝ ነው። እኔ ግን ወደ ትዳር አይደለም እግባው ይህን ዓለም ትቼ መሄድ ነው የምፈልገው። ስለዚህ አንቺ ደግሞ ገና ልጅ ነሽና ወደፊት መውለድ ስላለብሽ መክበር ስላለብሽ በዚህ ዓለም ኑረሽ ትዳር ይዘሽ የቀረውን ሀብት ወርሰሽ እንድትኖር ያስቢያለሁና ምን ይመስልሻል አለ። በዚህን ሰዓት አንተ የራስህን ነፍስ እያዳንክ የኔን ነፍስ ልታጠፋ ነው አለችው። ይሄ ነው የእሷ መልሷ የሆነው። አዎ የአንተን ነፍስ እያዳንክ የኔን ነፍስ ልታጠፋ ነው። አንተ ዓለሙን ጠላኸው። አንተ የጠላኸውን ዓለም ለእኔ እንዴት ምሰጠኝ? አንተ እንዲህ ነው እንዲያሳደግከኝ ነው ያለችው። በመጨረሻ ላይ አንተ ኑረህበት በልተህ ጠጥተህ ትዳር ይዘህ ድህነትን ሀብትን ጥጋብን ረሃብን ማጣት ማግኘትን አያየህበትን ዓለም ትተህ እየሄድክ አንተ እኔ ያላየሁትን ዓለም እንዴት ነው እዚህ ተቀመጭ የምትለኝ? አንተ አይተው የናቀው ዓለም ለኔ ምን ያደርግልኛል? ያላየሁት ዓለም አይቻልም አለችው። ታዲያ ምን ይሻላል? እኔ እኮ ግራ ገብቶኝ ነው። ምክንያቱም እኔ የምሄድበት ገዳም የወንዶች ገዳም ነው። ሴቶችን መቀበል አይቻልም እና ምንድን ነው የሚሻለኝ ልጄ ብሎ አማከራት። ግድ የለም ለዚህ ዘዴ አለ። የሴትነት ልብሴን አወልቃለሁ፣
ጸጉሬን እላጫለሁ፣ ስሜም ከእንግዲህ በኋላ እንባ መሪና ይሁን፣ አባ መሪና ማለት ነው። አንተም በሴትነት ሳይሆን በወንድነቴ ነው የምታውቀኝ ከእንግዲህ በኋላ ብላ ያለውን ጸጉሯን ራሷ ላጭታ ቆራርጣ የወንድ ልብስ ለብሳ አባቷን ተከትላ ገዳም ገባች። ገዳም ከገባች በኋላ ግን መነኮሳቱ መጠራጠራቸውን አላቆሙም። ምክንያቱም ድምጿ የሴት ነው፣ መልኳ የሴት ነው እና ይጠራጠራሉ። ያው አንዳንድ ጺም የሌላቸው ያው ሰዎች ስላሉ ጽዋን ስላሉ እነሱ እንደዛ ብለው ገምተው ነው እንጂ ሁልጊዜ ይጠራጠራሉ። ምንድን ናት? ቃሏ ድቁቅ ነው፣ ቃሏ ትንሽ ነው፣ የሴት ድምፅ የቃሏ አወጣጥ የሴት ነው የወንድ አይደለም፣ ምንድን ነው እያሉ እየተጠራጠሩ ሲኖሩ ከብዙ ዘመናት በኋላ እዛም ገብታ በተጋድሎ ጸንታ እየኖረች መጨረሻ ላይ አባቷ አረፈ። አባቷ ሀብት ንብረቱን አውርሶ አንድ ልጁን ትዳር አስይዞ እሱም ገዳም ለመግባት ባሰበ ጊዜ አባቴ ሆይ የአንተን ነፍስ አድነህ የእኔን ነፍስ ታጠፋለህን ስትል የሞገተች ወጣቷ አምባ መሪና አባቷም እኔ የምገባበት የወንዶች ገዳም ነው፣ ሴትን አይቀበሉምና ስለ አንቺ እንዴት አደርጋለሁ ሲል መልስ የሰጣት አባቴ ሆይ አትጨነቅ፣ እኔ ካንተ መለየት አልፈልግም፣ የሴቶችን ልብስ ከላይ አስወግጄ የወንዶችን ልብስ ለብሼ ካንተ ጋር ገዳም እገባለሁ፣ ይህንንም እግዚአብሔር ያስችለኛል ስትል በጽኑ እምነቷ የጸናች ትዳርም ሀብትም ንብረትም ሳያጓጓት ስለ ክርስቶስ ፍቅር ሁሉን የተወች ቅድስት አምባ መሪና በገዳም ላይ ትልቅ የረድእነት ስራ ትሰራ ነበር፣ ከአቅሟ በላይ የሆነ ምክንያቱም ወጣት ናት፣ ልጅ ናትና መስራት ያስፈልጋል። ገዳም ላይ ከጸሎት የሚበልጠው ትሩፋት ነው፣ ስራ ነው፣ ታዛዥነት ነው። ገዳም ላይ ትልቁ ምስጢር ይሄ ነው። አሁን ገዳም ሄዳችሁ ታውቁ እንደሆነ መነኮሳት 95% ጊዜያቸውን በትሩፋት ስራ ነው የሚያሳልፉት። 5% ብትኖራቸውን የጸሎት ጊዜ በተለይ ረድእነት የሚሰሩ ሰዎች አሁን በመጋቢ የሚታዘዙ አሉ። መጋቢና መልአከ ሞት አንድ ነው ይባላል በገዳም። አሁን መልአከ ሞት ሳናውቅ አይደለም የሚወስደን ሳንዘጋጅ፣ መጋቢ ደግሞ ሌሊት ስራ ሲያስብ ነው የሚያድር። የሚገርማቸው ነገር ስራ ሲያስብ ነው የሚያድር። ደግሞ እዛ ሹመቱ ላይ ሲቀመጥ ሁሉ ስራ ይታየዋል። እግዚአብሔር አይደለ እንግዲህ የሚመራው ጸሎተ ማርያም ተደግሞ አይደለ በዋልድባ አሁን ሲመረጥ ምን እንደሚባል ታውቃላችሁ? ወንድማችንና ሙትልን እባክህን ተብሎ ነው፣ ሙትልን ተብሎ ነው የሚመረጠው በዋልድባ። በተለይ ረድእነት የመላላክ ሹመት ሞት ነዋ። ሙትልን ዛሬ አሁን ሹመት ጽድቅ መስሏቸው የሚጓጉ ሰዎች አሉ አይደል? ሹመት ሺሞት ነው ይላል መጽሐፈ መነኮሳት፣ ሺሞት ነው ይላል። ስለዚህ ሙትልን ነው የሚባል በዋልድባ አሁን ዛሬ ድረስ ሰው ሲሾም ለመጋቢነት ይሁን ለሊቀ ረድእነት ይሁን ለሌላም ይሁን እባክህ ወንድማችን ሙትልን ይወርቃል። እያለቀሰ ሰላም ለክ ይደገምለታል። ያ ሰላም ለክ ሲደገም ያ ሰው በቃ የሥራው መንገድ ቁልጭ ብሎ ይታየዋል። ይገርምሻል። እንደው ዝም ብሎ አምቶ ያበራለታል። የዓይነ ስውራን ሆነው መንገድ ሳይሳሳቱ የሚሄዱ ሰዎች አለ፣ እንደዛ ነው የሚያደርግለት። እና እሷም በዛ ገዳም ላይ ገብታ በረድእነት ነበር የምታገለግለውና የማታገለግለው የደካማ ውሃ ትቀዳለች። ይህን ሁሉ እያደረገች በረድእነት እያገለገለች በገዳሙ ኖረች። ግን አባትየው ሲሞት አንድ ነገር ለአበምኔቱ ቃል አስገብቶ ነበር። ከገዳም እንዳይወጣ ልጅ ነውና ይሳሳታል፣ ከገዳም እንዳይወጣ ብሎ ቃል አስገብቶ ነው ያረፈው። አባት ለአበምኔቱ ቃል አስገብቶ ነው ያረፈውና በገዳም ሆና ሱታፊዋን አገልግሎቷን ትቀጥል ነበር። መነኩሴና ሰይጣን አይለያዩ። ይህን ልትረዱ ያስፈልጋል። አሁን መነኩሴ ሲወድቅ ወደቀ ብላችሁ እልል አትበሉ። ለምን እንደሆነ ታውቃላችሁ? ሰይጣንና መነኩሴ ሞቶ ገነት ወይም መንግሥተ ሰማያት እስኪገባ ድረስ ሰይጣንና መነኩሴ ጎን ለጎን ነው የሚኖሩት። የሚፈልገው ሰይጣን እንደሆነ ታውቃላችሁ? እችን ነው፣ እችን እንድትወርቅ ብቻ ነው። አይጸልይ ያ መነኩሴ፣ አይጹም፣ አይስገድ፣ ምን አይበል፣ ችግር የለበትም። ይስከር፣ ምን አይለቀው እችን እስኪጥል ድረስ። ስለዚህ አሁንም በመነኮሳቱ ገዳም ባሉት መነኮሳት ላይ አደረና ጋኔን ጾር አመጣባት። ምንድን ነው? እንዴት ነው እኛ እየሄድን
እህል እንሰበስባለን ከየከተማው እህል ከሚሰጡ ከባለ ጸጋዎቹ ትሩፋት ከሚሰሩ ገዳማትን ከሚረዱት እህል እንሰበስባለን። እሱ እዚህ ቁጭ ብሎ ወጣት ነው። ለምንድን ነው አብሮን ሄዶ እህል ማይሰበስብ የሚል ጥያቄ ከመነኮሳቱ ተነሳ። ገዳሙ ተረበሸ በዚህ ምክንያት። አበምኔቱ ደግሞ አባቱ ቃል አስገብቶኛል፣ በወንድ የሚጠራው አባቱ ቃል አስገብቶኛል፣ ስለዚህ አይሆንም፣ እኛ ደግሞ እሱ ካልሄደ አንሄድም። በዚህ ምክንያት አበምኔቱ ተቸግሮ ወደ ከተማ ላካቸው። ከዚያም በኋላ ሄዱ። የሚያርፉበት በዓት አላቸው። ባለሀብት ነው። አንድ ሴት ልጅ አለችው። ያ ባለሀብት በጣም እንዳይኑ ብሌን የሚሳሳላት ልጅ አለችው። አንድ ጎልማሳ ወታደርም ይለዋል ታሪኩ መጥቶ ከክብር አሳነሳት። እነሱ እዚያ በነበሩበት ሰዓት አባ መሪና እሷ እዛ አብራ በሄደችበት ጊዜ ወቅት ላይ አገጣጣሚ ነው። ይሄ ዲያብሎስ ያዘጋጀው ነው። ለምን? የእሷ ትሩፋት፣ የእሷ ስግደት፣ የእሷ ጾም፣ ጸሎት፣ ትትና፣ ታዛዥነት ምን ልበልሽ ገዳሙ ላይ የማሰራው ሚስጥር የለም። በቃ እረፍት የሚባል ነገር የላትም። ሌሊት በጸሎት ታድራለች፣ ቀን በትሩፋት ትውላለች። እንቅልፍ ነገር አታውቅም። ለምን? ቆርጣም ስለገባች። ምንኩስና ፈቃድ ናት የሚባለው ለዚህ ነው። ፈቃድ ናት ምንኩስና። አንዳንዶች ሲቸግራቸው የመነኩሱና ገዳም ሲረብሹ ይኖራሉ። ሞፈር ሰቀል የሚባል አለ፣ ወይም ዘጎየ ማጻባ። ከዚህ ከድካሙ ዓለም ሳይመቸው ሲቀር ገዳም የገባ የሚባል አለ በገዳም አጠራር። ሞፈር ሰቀል ማለት ከግብርና አልመቸው ሲል አላዋጣው ሲል ገዳም ገብቼ ልቀመጥ ብሎ ይመጣል ሳይፈልግ ስለቸገረው፣ ይሄ ሞፈር ሰቀል ይባላል። ዘጎየ ማጻባ ማለት ከዚህ ከድካም ዓለም ላይ አልመቸው ሲል ገንዘብ ሲያጣ ሲነጣ ሲደክመው በቃ የሚበላውን ሰው ፊቱን ሲያጠቁርበት ገዳም ሄዶ በሮም ይሄዳል። እነዚህ ለገዳም በሽታ ነው የሚሆኑት። ለምን? በዓለም ያለው ጸባያቸው ተከትሏቸው ነው የሚሄደው። ቆርጠው አልመነኑም። ይቺ ግን ቆራጥ መናኝ ናት። አስቢ፣ ከባድ ነገር እኮ ነው። ሴት ሆና ወንድ ነኝ ብላ መቀመጥ ከባድ ነው። ይሄ ነው ትልቁ ህይወት። የምንኩስናን ሙሉን ነገር ነው ያሟላችው። ከሙሉም በላይ ነው ያደረገችው። እንደውም ተደርጎ ማይታወቅ ነገር ነው ያደረገችው። በቃ ራሷን ቀይራ ነው የገባችው። በቃ የእግዚአብሔር ፈቃድ ስለነበረበት እግዚአብሔር ረድቷት ህሊናዋን አይቶ መሻቷን አይቶ እኮ እግዚአብሔር ሲረዳን እኮ ዝም ብሎ የሚረዳ እንዳይመስላችሁ። መሻታችን ይፈልጋል፣ ከውስጣችን ያለውን ይፈልጋል። ያንን ነው የሚያንጸባርቅ በላያችን ላይ በህሊናችን እንዲበርክት ያደርገዋል። እኛ አንዲት ሀሳብ አስበን 10 ያደርገዋል። እሱ ችግር የለበትም። የህሊናችን መሻት ይፈልጋል። መሻታችን ጠማማ ነው ቀና ነው የሚለውን የማረጋገጥ የራሳችን ጉዳይ ነው። ሰው የሚመኘው ነው የሚሰጠውና፣ ስለዚህ መሻቷም ከባድ ስለነበረ እግዚአብሔርን ጽናቱን ሰጥቷት ተጋዳሊ ሆና እየኖረች እያለች በዚህ ጉዳይ ላይ ይችል ጸነሰች። ኋላ ምን ልበላለች? ይህንን ከክብር ያሳነሳትን ምን ችግር አለ? ይሄ መልከ መልካም መነኩሴ መልከኛ ነበረች። ይሄ መልከ መልካም መነኩሴ እንባ መሪናውም አባ መሪና ደፈረኝ በይ በቃ ብሎ ያው ዝሙት ለጊዜው ደስ ያሰኛል። ከተሰራ በኋላ ሌላ ውስጥ ነው መካጋድን ያመጣል። ይሄ ነው ሚስጥሩ። የዝሙት ሚስጥር ይሄ ነው። መካካር ነው መጨረሻ ላይ የሚመጣው እና በዚህ ብሎ ጥሏት ሄደ። ጽንስ እየገፋ መጣ። በዚህ ሰዓት ማን ነው አላት? እንባ መሪና ነው አለች፣ ተናገረች። በዚህ ጉዳይ ያ መነኮሳትን ያከብር የነበረ በጣም ባለሀብት ነው። ለገዳሙ አይን የሆነ ሰው ነው። ሄደ ገዳሙን ሰበሰበና ምኔቱን ጥርግርግ አድርጎ ሰደበ። ምን አለ? የሚናገረውን ተናገረ፣ የሚያደርገውን አደረገ። ተመልሶ ወደ ቤቱ ሄደ። አበምኔቱ እንደውም ምን አሉት? እባክህን በአንድ ሰው ጥፋት እንዴት እነዚህን ቅዱሳን መነኮሳት ለሀገር ለዓለም ይጸልዩ፣ ለቤተ ክርስቲያን የሚማልዱ፣ ለእናንተም ለእኛም ይጸልዩልን ለምን ትሰድባለህ አሉት። ክፉ አልተናገሩትም። እሳቸውን በጣም አዘኑ። በዚህ ምክንያት ይቺ ልጅ መውለጃዋ ጊዜ ሲደርስ ወለደች። ሕፃኑን እቅፍ አድርጎ አምጥቶ ለሱም ሰጣት። አበምኔቱ ደግሞ አባረራት ከገዳሙ። ትባረር ተባለ፣ ተወሰነ። አበምኔቱ አባረራት። 3 ዓመት ሙሉ ከበግ ጠባቂዎች ከላም ጠባቂዎች ወተት እየለመነች 3 ዓመት አሳደገችው ብቻዋን።
በረሃ ላይ ወርቀ በዚያው በገዳሙ አካባቢ አንድ ዋሻ ውስጥ ሆና እየለመነች 3 ዓመት አሳደገችው ሕፃኑን። እንደገና መነኮሳት እንደ ደግሷ አይጥፋ መነኮሳት የራሳቸውን መቁንን እየቀነሱ እየተደበቁ አበኔቱ እንዳያቸው ባለችበት እያመጡ የእሷ መቁን ይሰጧታል። እሷ ደግሞ ለሕፃኑ ወተት እየለመነች 3 ዓመት አሳደገች። በ3 ዓመት በኋላ መነኮሳቱ አበኔቱን ለመኑ እባክህ ይበቃታል፣ ይበቃዋል፣ ወደ ገዳሙ ይመለስ፣ ሕፃኑም እዚሁ ይደግ ይማር እባክዎትን ብለው አበኔቱ እግር ላይ ወደቁ። ከባድ ቀኖና ነው የሚለው መጽሐፉ ራሱ ለመግለጽ የሚያስቸግር ቀኖና ሰጥቶ ወደ ገዳሙ መለሳት። እሷም ከተመለሰች በኋላ ድሮ ትሰራው ከነበረው 10 እጥፍ እየሰራች ያም ሕፃን አድጎ ካህን ሆኖ መንኩሶ እዚያው አገልጋይ ሆነ። እሷም እየኖረች መጨረሻ ማረፍ አይቀርም፣ ሞት ሁሉን ይወስዳል። እረፍቷ ደረሰ። ሊገንዟት ገቡ። ሲገቡ ሴት ናት። ከዚያም በኋላ ገዳማቱ እንባ በእንባ ሆኑ። አበምኔቱ ራሱን ድንጋይ ላይ እየወረወረ አለቀሰ። አዎ እኔ ለገዳሙ ሰላም፣ ለገዳሙ ክብር፣ ለመነኮሳት ክብር ብዬ ነው ይሄን ያደረኩት፣ ባለማወቅ ይቅር በለኝ ብሎ ወደ ፈጣሪው ጸለየ። ባለማወቅ በማድረግ እግዚአብሔር ይቅር ብሎሃል አለ። ከአጽሟ ላይ ድምፅ ተሰማ። መጨረሻ ላይ ገዳማቱ ተሰብስበው ጸሎት አደረጉ፣ ጊዜታ ተደረገ። ከራሷ አጽም ላይ ይቅር ብያቸዋለሁ የሚል ድምፅ ከአጽሟ ተሰማ። መጨረሻ ላይ እነዛ ሁለቱን አጋንንት ያዛቸው። እሷን እንደዚህ ያስነወራትንና ሴቷን ሁለቱም ወላጆቻቸው ይዘው ገዳም ላይ መጡ። በእረፍቷ ቀን እያሯሯጠ ሰይጣን መጣቸው። ገዳሙ ካሌርን መነኮሳቱ እንባ መሪና ያለበት ቦታ ካሌር እኮ አለቃቸውም አላጋንንቱ እግዚአብሔርን ባወቀን ያደረገው ሚስጥር እንዲወጣ ክብር እንዲያገኙ አደረገ። መጨረሻ ላይ መጥተው አጽሟን ሲዳስሱ ሁለቱንም ይቅር ብያችኋለሁ አለቻቸው። እነሱም ይቅር ተባሉ። ወደየቦታቸው ሄዱ። ሕፃኑም አድጎ አገልጋይ ሆኖ እዚያው ላይ ትልቅ አገልጋይ ከእሷ የበለጠ ክብር ያለው አገልጋይ ሆኖ ያም እንዴት የተሳደበው አባት እድሜ ሰጥቶት ቆይቶ ለመስዋዕት ክብር ሰጥቶ የበለጠ መነኮሳትን የሚረዳ ሆነ። ስናወራው ባፋችን ቀላል ነገር ይመስላል። ራስን ደብቆ መቀበል እግዚአብሔር ካረዳ አይሆንም። ቆራጥነት ይፈልጋል። ቅድም እንዳልኩት ያን ሲሆን ደግሞ እኔ እንዲህ ነኝ፣ አሁን እኔ ብሆን ኧረ እንዲህ ነኝ ነው የምለው። እዛው ላይ መከራ መቀበል እንትናልማ። ግን የእሷን ቆራጥነት አስቡ። ከዚያም በኋላ በእረፍቷም ቃል ኪዳን ተሰጥቷታል። ስሟን ለጠራ ዝክሯን ለዘከረ አጽሟ ባለበት ቦታ መጥቶ የተሳለመ በስሟ የጸለየ በስሟ የመጸወተ የእሷን ገርል ያነበበ ያስነበበ የጻፈ ያጻፈ እሷ የገባችበት ይገባል ብሎ ያው ለሌሎቹ ቅዱሳን እንደሚሰጠው በተመሳሳይ የብዙዎቹ ቅዱሳን ክብር አልፎ አልፎ ይለያያል እንጂ አንድ ነው ቃል ኪዳኑና ይህን ቃል ኪዳን ተቀብላለች። የክርስቶስ ባሪያ ቆራጧ እንባ መሪና ከአባቷ ጋር ስሟን ቀይራ ገዳም ገብታ ለረጅም ዘመን በጾም በጸሎት በስግደት እንዲሁም በትህትና በመታዘዝ የኖረች አባቷ ባረፈ ጊዜም ከብት ባልዋለበት ኩበት ለቀማ እንዲሉ በገዳሙ በጽኑ የተፈተነች ሁሉንም ፈተናዋን በአርምሞና በጸጋ ተቀብላ በጽኑ ተጋድሎ በክርስቶስ ፍቅር ሁሉን ድል ያደረገች ቅድስት እንባ መሪና ባረፈች ጊዜም ማንነቷ በቅድስና የተገለጠላት የጽኑ መነኮሳያት እናቶች ምልክት ቅድስት እንባ መሪና መንፈሳዊ ማንነት እኛ ምን እንማር ይሆን? በረከቷ ይድረሰን። ምንማረውማ ዓለምን ከነከፋቷ በመጥላት ወደ እግዚአብሔር በንጹህ ልቦና መቅረብ የመጀመሪያው ነው። ዓለም ውሸታም ናት። የውሸት መልኳን ነው የምታሳይ። አሁን ከተማ ላይ የምናያቸው አንዳንድ ሴቶች አሉ አይደል? በሜካፕ ራሳቸውን የሚቀይሩ
ሲታጠቡ ፊታቸው መልካቸው ሌላ ነው። ሜካፕ ሲቀቡ ደግሞ ሌሎች ናቸው። ዓለም እንዲህ ናት። የውሸት መልክ እያሳየች ነው የምትጎዳ። የውሸት መልክ እያሳየች የምትጎዳዋን ዓለም ከነክፋቷ ከነክርፋቷ መጥላት ከሷ የምንማረው። ገንዘብ ኮረሽ ተብላለች። ያለውን ቤት የጎረሰውን ደጃፍ የመለሰውን ውሰጂ ለነዳያን መጽቶ የአጠቃላይ የተረፈውን ይበልጡን ለእሷ ሰጥቶ ትዳርሽ ኑሪ ተብላለች። ያን እልም ድርግም አርጋኔቶች አንተ ኑርህበት የጠላኸውን ዓለም እኔ እንደገና ልኖርበት ማስበው ምን ብዬ ነው አለች። አጭሩ ቃል እስኮ ኑሮበታል። ሰውየው ከብዷል፣ ወልዷል፣ ሀብታም ሆኖበታል። ድህነትን፣ ሀብትን፣ መራብን፣ መጠማትን፣ ማግኘትን፣ መጥገብን ሁሉን አይቷል። አይቶን የጠላት ይችን ዓለም አንተ ኑርህባት የጠላትን ዓለም እንዴት ብዬ ነው እኔ ገና ሳልጀምራት ወደ እሷ ግባ የምትለኝ ያለች። ባጭሩ ይሄ ነው እልም አርጋን የጠላችው ዓለሙን። በቃ ይሄን መጥላት ነው። እዚህም ሆኖ መጥላት ይቻላል እኮ። ምናኔ አንዱ መንገድ ነው። ዓለም ላይ ሆኖ ደግሞ ዓለም መጥላት ይቻላል። ለምን? ከስርዓቷ አለመተባበር፣ ከዓለም ጋር ከመጠጥ መራቅ፣ ከዘማዊነት መራቅ፣ ከውሸት መራቅ፣ ከሌብነት መራቅ፣ ከጉቦኝነት መራቅ። ይህ እኮ ዓለም መጥላት ይሄ ነው። ሌላ እኮ ጣጣ የለውም። ዓለም መጥላት እኮ ማለት ይሄ ነው። ጽድቅ ከቤት ይጀምራል ሲባል አልሰማሽም? ጽድቅ ከቤት ይጀምራል። ከዚህ ነው የሚጀምረው። ጽድቅ ገዳም ስለሄዱ አይደለም። ቅድም ነገርኩሽ እኮ ኢቢኤስ ሳይጀምሩ የሚሄዱ የገዳሙ ሄደው በሽታ ይሆናሉ። ከዚህ እንደሱ የጀመሩ ደግሞ ለገዳሙ መብራት ይሆናሉ። የታሪካቸው ሲነገር ይኖራል። እንማርበታለን፣ እንባረክበታለን። ስለዚህ ዓለምን ጠልቶ ነው። ማስተዋል ያስፈልጋል። ዓለምን ሲጠሉ ነው የሚጀመረው መንፈሳዊነቱም ይሁን በረከቱም ይወርደው። እዚህም እያለንም ቢሆን ስንስገበገበው ይርቀናል፣ ስንጠለው ይቀርበናል። ገንዘብ እንዲህ ነው ጠባዩ። ገንዘብ የሚንቁ ሰዎች አስተውለሽ ታውቂ እንደሆነ ቦታ ማይሰጡ ሰዎች ወደ እነሱ ነው ገንዘብ የሚሰግድ። ገንዘብ ፍለጋ የሚሄዱ ሰዎች እየራቃቸው ነው የሚሄድ። እንደ ጥላ ታውቃላችሁ አይደል? ጥላ እየራቀ አይደል የሚሄድ? እንደ ጥላ እየራቀ ነው የሚሄድ። ይህ ዓለም ጥላ ነው የተባለውም ለዚህ ነው። ስንወደው የራቀን ይሄዳል፣ ስንጠለው እየቀረበን ይመጣል። እየቀረበን ሲመጣ ደግሞ ያን ምን ማድረግ ነው? መልካም ስራ መስራት በዛ። እሷ ሁሉንም እርግፍ አድርጋ ነው ሄደችው። ዓለም ላይ ስንኖር ግን ንቀን መኖር ዓለምን የኛ አይደለም። ለዚህ እኮ ነው በቅዳሴያችን ላይ ይህ ዓለም የሚጠፋና የሚከረፋ ዓለም ለእኛ ለክርስቲያኖች አይደለም ያለው ያዕቆብ ዘስሩግ መጨረሻው ቅዳሴ ላይ ሀዳፌ ነፍስ ላይ ና የኛ አይደለም የኛ ዓለም ሌላን። ቅዱስ ጳውሎስም ዓለምን አትውደዱ፣ ቅዱስ ጴጥሮስ ዓለምን አትውደዱ፣ ዓለሙ ኃላፊ ነው፣ ንብረቱ ኃላፊ ነው፣ ሁሉም ነገር ጠፊ ነው ያለው ቅዱስ ጴጥሮስ። ቅዱስ ጳውሎስም ይህን የተናገረው እያንዳንዱ ሐዋርያ ሲያስተምር ስለ ዓለም እንደማጠቅም ነው ያስተማረው። ጥሏት ነው ያለው፣ ውደዷት የለም። ጌታም ሲያስተምር ዓለምን ጥሎ ነው ያለው። ዓለምን ጠልቶ እኔን ያልተከተለ ለእኔ ሊሆን አይችልም ነው ያለው። ስንጠላ ከነኮተቷ ከነምኗ እርግፍ አድርገን ስንኖርም እዚህ ስንኖርባትም ደግሞ እየጠላን መኖር መንፈሳዊነትን እያበዛን ቅድም እንደ አውጋኔዎስ እንደ እንባመሬና አባት ሀብታም እኮ ነው። ይሄ ቀረሽ ማይባል ሀብታም ነው። ግን ሀብታም ሆኖ ውስጡ ምን አለ? ክርስትናው ሞር ያለው ውስጡ ክርስትናው ነው። ገንዘቡ ሽፋን ነው፣ ይኖርበታል፣ ለዳ ይሰጠዋል። ይሄ ነው ጥቅሙ። እንዲህ ሆነን መኖር አለመስገብገብ፣ በቃ ገንዘብ እንደ አምላክ አለመቁጠር፣ አለማምለክ ገንዘብን። ይሄን ከእሷ እንማራለን። ሌላው ከእሷ የምንማረው ነጥብ በመከራ መጽናትን፣ ትዕግስትን፣ ትህትናን፣ መታዘዝንና ፍቅርን፣ የዋህነትና ቅንነትን እንማራለን ከእሷ። እነዚህ ነገሮችን የለበሰ ሰው ዓለሙ ላይ እያለ ዓለሙ ላይ የለም። ቅንነት ያለው አሁን በመከራ መጽናት የመጀመሪያው በሚመጣው ፈተና መጽናት። እዚህም እኮ መከራ አለ። ገዳም ላይ ብቻ አይደለም፣ ሰይጣን እዚህም ይፈትናል። በመከራ መጽናት፣ የሚመጣውን መከራ በደስታ መቀበል። እሰይ ማለት ምንድን ነው ያለችው? እግዚአብሔርን አመሰገነች ነው ገድሏ ላይ እኮ ስንክሳሩ ላይ እግዚአብሔርን አመሰገነች ይላል። ልጁን ስትቀበለው እግዚአብሔርን አመሰገነች። ተመስገነ ፈጣሪ ለዚህ ክብር ያበቃኸኝ አምላክ ክብር ምስጋና ነው ያለችው። በቃ ለምን ሆነ ብላ አላለቀሰችም። ደስ ብላ እልል ብላ ተቀበለችው። ሕፃኑ ስትቀበለው ይገርምሽ ነገር ከገዳሙ ስትባረርም እልል ነው ያለችው። ተመስገን ፈጣሪ ለዚህ ክብር ያበቃኸኝ
አለ መከራ ክብር የለማ ዘእንበለ መከራ ይትረከብ ጸጋ ያለ መከራ ጸጋ አይገኝም ስለዚህ ያለ መከራ ጸጋ ስለማይገኝ መከራው ሲመጣ በመከራ ጸናች በመከራ መጽናትን ይሄን እንማራለን ትዕግስትን እንማራለን ታገሰች 3 ዓመት ቀላል አይደለም እየለመነች እግዚአብሔር ሰውን ያራራላት ከእረኞች ወደቀብች ዋሻ ላይ እየመጡ እየሰጧት ይያለው መነኮሳት ደግሞ እየተደበቁ መቁናቸውን እያመጡ እየሰጡ ያን ያርግ 3 ዓመት ቀላል አይደለም ይሄን ጸናች ትህትናን ምንድነው ያለሽው በመኔቱ እንዴት ይሄን ነገር ሰራሽ ሲላት ምን አለኝ መሰለሽ አይፍረዱም ይወጣስ ስለሆንኩ ነው ልጅ ስለሆንኩ ነው አባቴ አይፍረዱ እግራቸው ላይ ወደቀች ይቅር በለኝ ወጣስ ስለሆንኩ ነው ልጅ ስለሆንኩ ነው አይፍረዱብኝ አባቴ ተሳሳትኩኝ አለችው እንላለንኛ እንደውም ገና በሰራኑ ሲያሙን እንኳን እናኮርፋለን በሰራኑ እኮ ነው ሰርተን እንዴት ገለ ያማኛል ብለን እናኮርፋለን በሰራኑ እኮ ነው እንኳን ባልሰራኑ ይሄ ጽናት ያስፈልጋል ትህትናን መታዘዝን ለሽማግሌዎቹ ውሃ በመቅዳት የሚገርምሽ የሁሉንም መነኮሳት ያሉት መነኮሳት ቤት ተጠርግና አንድ ላይ ተሸክማት ሄዳለች ለየብቻው ሄዶ መድፋት ይቻላል መከራውን ለማጽናት የሁሉንም ቆሻሻ ተሰበስብና አንድ ላይ የሁሉንም ውሃ ደግሞ በየቀኑ ትቀዳለች እንደ ዮሐንስ አጽር የሁሉንም ውሃ ትቀዳለች በአንድ ቀን አየሽ እንዲህ ነው ይህንን በመከራ መጽናትን ትዕግስትን ትህትናን መታዘዝንና ፍቅርን እንዲህ ስላረጓት አልጠላቻቸውም አባቶችን አውቁም እነሱ ሚስጥሩ ያለው እሷ ጋር ነው እግዚአብሔር ጋር ነው አባቷ ጋር ነው ከዚህ ከሶስቱ ውጭ ማያውቀው ለሚስጥሯል አልጠላቻቸውም ወደደቻቸው በለጠ ይላል መጽሐፍ እና ይሄ ነው የዋህነትና ቅንነትን ይሄንን ከዚህ ሴት እንማራለን ማለት ነው ሌላው የሚመጣብንን መከራ ባለማማረር በማመስገን መቀበል ማለት የመጣውን መከራ በጽናት ማለፍን ከሷ እንማራለን ይሄ ቅድም ብየዋለሁኝ ሌላው ሳያውቁም ይሁን እያወቁ የሚበድሉንን በጸሎትና ፍጹም በሆነ የልብ ፍቅር ሆነን ምሕረት ከእግዚአብሔር መለመን 3 ዓመት እዛ ስትቀመጥ መጸልዮ 70% ገዳም ላሉ አባቶች ምናልባት 30% ለሷ መጸልይ ለምን አውቁም እሷ ማን እንደሆነች ስለማያውቁ በእኔ ምክንያት ተሰናከሉብኝ አደራን ከበደል ከዕዳ በደል አትቁጠርባቸው ከዕዳ በደል አትቁጠርባቸው አባቴ እባክህ ፈጣሪ ለዚህ ክብር ያበቃኸኝ አምላክ ከዕዳ በደል አትቁጠርባቸው እባክህ ክብር የሚያገኙበት አድርግላቸው እኔም ክብር ማገኝበት አድርግልኝ እነሱም ክብር የሚያገኙበት አድርጋቸው እነዚያንም እንዲህ ብለው የዋሹትንም እባክህ መጨረሻቸውን አሳምርላቸው ለክብር አብቃልኝ ለዚህ ነው በእረፍቷ ቀን እያበዱ ሰይጣን ይዞ ያመጣቸው ከነ ቤተሰቦቻቸው አይሽ የሷ ጸሎት ነው ያን አሳብዶ ያመጣቸው መጡ መቃብሯ ላይ እንትኗ ላይ አጽሟን ሲዳስሱ ሁሉም ተፈወሱ ይቅር በይን አሉ ልጁን እናትና አባትኛ ነን አሉት እኔ እናቴም አባቴም ሆነ ያሳደገችኝ እሷ ናት ስለዚህ እሷ ያሳደገችኝ መንገድ ነው መከተለው ከእናንተ ጋር አልሄድም እናንተ ባላችሁበት እግዚአብሔር ይባርካችሁ ብሎ ሸኛቸው አገልጋይ ሆኖ ካህን ሆኖ ቤተክርስቲያኗ እጥፍ እንደውም ከሷ እጥፍ ቅድስና ይዞ ነው ያረፈው መነኮሳት 3 ነገር ይጠበቅባቸዋል ትህትና ፍቅርና መታዘዝ ይሄን ያዘ መነኩሴ መልአክ ነው ልንገርሽ መታዘዝ ፍቅርን ትህትናን ያዘ መነኩሴ የታደለ ነው መልአክ ነው ይሆነን መነኩሴ ሰው አይደለም ስጋ ለበሰ እንጂ መልአክ ነው ይሄን ያዘ እኒ ናቸው ከባዶቹ ደግሞ የሚገርምሽ ከሁሉም ትሩፋት ወደ እግዚአብሔር የሚያቀርቡኝ 3 ናቸው ትህትና መታዘዝና ፍቅር እነዚህ ናቸው ወደ እግዚአብሔር መንግስት የሚያቀርቡ ለወላጆቻችን መታዘዝ ስንጀምር መታዘዝን ግን ከቤት መጀመር ከወላጆቻችን መጀመር እሺ በጎ ብለን መታዘዝ ምርቃናቸውን ማግኘት ባክነን እንዳንቀር ስንመረቅ እግዚአብሔር ወደ ሌላ ምርቃን ያደርሰናል ያው ክብራችን እየበዛ ይሄዳል ስለዚህ 3ቱን ለመያዝ ያብቃን ከዚህ ነው የምንማረው ከሷ የተባረከ